ከሐዘኑን ባሻገር ደግሞ እንዳልኳችሁ ከአረፉ በኋላ አርባቸው እንኳን እስኪወጣ አልተጠበቀም። እኚህ ሰውዬ ማለት ሌላ ልጆች አሉ ከኛ ውጭ አሉ ማናቃቸው ምናልባት አንቺ ትልቅ ሰለሽ ቢኖርማ ይነግሩ ነበር ወይም ቢያንስ እኮ ምንም ቢሆን እኮ ለለቅሶ ይሆን ነበር። ለማንኛውም የትኛው ነገር ለማንኛውም አይደለም እኩል ነው መካፈል ያለብን። ለምን 5 ሳንቲም አይሆን አማይቻልም። በቃ ልጅ ነሽ እንደ ልጅነት ልጅ ስለው ካለም የሰራው ስራ ትዛዝ ብል አይ እኔ የምላችሁ ዶክተሩን እኔ እንደዛ እንዴት እንዳሳመንኩት ታውቃላችሁ። ግን አሁን የዶክተሩን ጉዳይ እንደጨረስኩት በየቀኑ መርፌ ሊሰጥ ያረኩት እኔ እንደሆንኩ አታውቁ እንዴ? ስራ ስትሰሪ እኮ ከጎን እኮ ሌላ ስራ እየሰራን ነበር። ሰላም ውድ ቤተሰቦቻችን እንዴት አላችሁ? እኛ ከፈጣሪ ጋር አለን። ያው እንግዲህ ዛሬ ደግሞ ጠቋሚያችን በአካል መጠቆምም ያው እኔ ማንነቴም ምንም እንዲታወቅ አልፈልግም። ግን አንድ ያሳሰበኝና ያስጨነቀኝ ጉዳይ አለ። ባካችሁ መፍታት ከቻላችሁ እናንተ ሞክሩ ብሎናል። ወንድ ነው ጠቋሚያችን። እንግዲህ ጠቋሚያችንን በዚሁ አጋጣሚ ቪዲዮ ልታይ ስለምትችል ሳናመሰግንህ መጀመር አንፈልግም ቪዲዮን። ውድ ቤተሰቦቼ ያው እንደተለመደው ከጠቋሚ አንደበት ሳይሆን ከኔ አንደበት ነው ዛሬ እንግዲህ የምንሄድበትን ቦታ የምንሰማው። እስከንሰማ እናንተ ላይክ ሼር ሰብስክራይብ አድርጉ። ሐሳብ አስተያየት ደግሞ ኮሜንት ሴክሽን ላይ አስቀምጡልን። እንግዲህ ዛሬ መጣንበት ዋናው ዓላማ አንድ ቤት ውስጥ የሚኖሩ 3 እህታማቾች እንዳሉና በአካባቢያቸው ላይም ደግሞ ጥሩ የሚባል መልካም የሚባሉ ወንድ አያታቸው ከቤተሰቦቻቸው ማለፍ በኋላ ተንከባክበው ጥሩ ደረጃ ላይ አድርሰው መልካም የሚባሉ አይነት ሴት ልጆች እንዲሆኑ አድርገዋል። በባህሪም በትምህርታቸው ከማህበረሰቡ ጋር ባላቸው ግንኙነት በጣም ጥሩ የሚባል አይነት ደረጃ ላይ ያሉ ልጆች እንደሆኑ ተነግሮናል። ከዛም ባሻገር እንግዲህ አያትየው ነፍሳቸውን ይማር ካረፉ በኋላ እነዚህ ልጆች ወጣ ያለ ባህሪና ወይም ደግሞ የእኚህ ሰውዬ መሞት ለነዚህ ልጆች የሆነ ጥሩ አጋጣሚዎችን የፈጠረላቸው አይነት ስሜት ነው እየተሰማን ነው። ማህበረሰቡ በአጠቃላይ እየተሰማው ነው ያለው ነው ያለን ወንድማችን። ያም የሆነበት ምክንያት ምንድነው የሚለውን ያው እንድናጣራለት ነው የፈለገው። በሁለተኛ ደረጃ ደግሞ እኚህ የተባሉት አያት እንግዲህ ክፍለ ሀገር ላይም የተወሰኑ መሬቶች እንዳሏቸው ከዛም ባሻገር ደግሞ እዚሁ ከተማ ውስጥም አንዳንድ ቤቶች ግቢያቸው ውስጥ የሚከራዩ ቤቶች አሉ። ብቻ ገንዘብ አላቸው ተብሎ የሚታሰቡ አይነት ሰው ናቸው። የእናትና የአባታቸው አሟሟት በውል ባይታወቅም ከዛ በመቅደም ግን እናትና አባታቸው እንዳረፉ አንድ ላይ እነሱን ሲያሳድጉ እያስተማሩ ለጥሩ ደረጃ ለማድረስ ይሮጡ የነበሩ እነሱም መልካም የሚባል በማህበረሰቡ መልካም የሚባል ግንኙነት ያላቸው ሰዎች እንደሆኑ እንግዲህ ወንድማችን ነግሮናል። ብዙ ነገር ተጫውተናል ከሱ ጋር ብዙ ነገሮችን ለማውራት ችለናል። ቢሆንም ግን ዛሬ እሱ እየፈራው ያለሁት ነገር አያታቸው ባልታወቀ ምክንያት በድንገት ታመምኩ አሉ። ከዛ በሁለተኛና በ2 ቀን ልዩነት ውስጥ በታመሙ ህይወታቸው ሊያልፍ ቻለ። እንግዲህ ሬሳ ምርመራ ላይ የተባለው እንግዲህ ከውስጣቸው ጉበታቸው ፈንድቶ ነው የሞተው። ሰውየው መጠጥ አይጠጡም፣ የቤተክርስቲያን ሰው ናቸው። በጣም ብዙ እንቅስቃሴ ያደርጋሉ። አያት እንኳን ናቸው ሲባል የማይታመን ለዛውም ለነዚህ ለ3 ሴት ልጆች አያት ናቸው ሲባል ሰው አያምንም አለኝ። በብዛት ሰው አያምንም ጭራሽ እነዚህማ እኚህ ሰውዬማ ገና ናቸው ለአያትነት አልበቁም የሚባል አይነት አቋም ላይና ደረጃ ላይ የነበሩ ሰውዬ ባልተወሰነ ቀን ውስጥ እንደዚህ አይነት ነገር ደርሶባቸው ስናይ ሁላችንም በጣም የከፋ ሐዘን ተሰምቶናል። ከሐዘኑን ባሻገር ደግሞ እንዳልኳችሁ ከአረፉ በኋላ አርባቸው እንኳን እስኪወጣ አልተጠበቀም። እኚህ ሰውዬ በአጋጣሚ እኔ ላያቸው ሞክሬያለሁ አለኝ። ያው ከሰውየው ጋር ጥሩ ግንኙነት ነበረን። መካሪ ናቸው። ሰፈር ውስጥ ወጣት ተቀምጦ ሲያዩ እንዲሰራ የሚያበረታቱ ነገን መልካም እንዲሆን የሚመክሩ ሰው ናቸውና ቤታቸው በመሄድበት አጋጣሚ ሰው ሲሄድም ደስተኛ አይደሉም። በቃ ብቻ ብዙ ነገራቸው ሰውየው ሞተው አርባቸው ሳይወጣ ሙዚቃ ከፍተው ይንጫጫሉ፣ ይዝናናሉ፣ በጣም ጓደኞቻቸው ይመላለሳሉና ያ ነገር ምንድነው? ይሄን ነገር ሊያመጣ የቻለው ምንድነው? ያው እንደ ሰውኛ ማህበረሰቡም ጎረቤትም ተከራይም ግቢ ውስጥ ያሉ ልጆች በጣም ጥርጣሬ ውስጣቸው ገብቷልና እንደው ባካችሁ እስኪ ያለው ነገር ያው ሐዘንን መርሳት መልካም ነው። በሐዘን ሰው ይቆይ አይባልም፣ ግን ጊዜ አለው።
ትንሽ እንኳን እንደው ይሉኝታም ያው አበሻነንና ይሉኝታም ያስፈልገናል በይሉኝታ እንኳን እስቲ ቆይ ትንሽ ብለው እንኳን ያረፉበት ምክንያት የለም እነዚህ ልጆች በዚሁ ነው ከሀዘን ወጥተው ሰፈር ሲበጠብጡ ሲጨፍሩ ሲጮሁና በተደጋጋሚ ጓደኞቻቸው ቤት ውስጥ እየተመላለሱ ብዙ ነገሮችን ሲያደርጉ የነበረው ነው ያለኝ እንግዲህ እስቲ ይሄ ነገር ያው መብት ሊሆን ይችላል ነው እነዚህ ልጆች ለምን ሙዚቃ ሰሙ ለምን ከጓደኞቻቸው ተገናኙ የራሳቸው የቤተሰቦቻቸው ቤት ነውና ይሄ የነሱ መብት ነው ውድ ቤተሰቦቼ ያንን ያው መከልከል አንችልም ግን ያው ከዚህ ሰውዬ አሟሟት ጋር ወይም ደግሞ እናትና አባታቸው የሞቱበት ያረፉበትን አጋጣሚ ለማየት እንሞክራለን ያው የተፈጠረ ነገርም ካለ በዛው ለማጣራት ያህል ነው ውድ ቤተሰቦቻችን ልክ እንደ ሁሉ ጊዜው አለን እንዴት ናችሁ እናንተ ደግሞ ሁሉ ጊዜ እንዴት ነህ አለህ እንደምትሉኝ እኔም አለው እናንተስ እንዴት ናችሁ የሚል ነው የዛሬው መልሴ ሐሳብ መስጫ ላይ ብዙ ነገሮችን እሰማለሁ ብዙ ነገሮች ትሉኛላችሁ ምክርም አለው ምክራችሁን ተቀብለን ዛሬ ደርሰናልና ውድ ቤተሰቦቼ ልክ እንደ ሁሉ ጊዜው አሁንም የናንተ ምክርና ሐሳብ አስተያየት ያስፈልገኛልና ከጎኔ መሆናችሁን ማቀው የናንተ ድጋፍ መሆኑንም ማቀው እንግዲህ ላይክ ሼር ሰብስክራይብ ስታደርጉ ነው ሐሳብ አስተያየት ደግሞ ኮሜንት ሴክሽን ላይ ስታስቀምጡልና የተጎዳ ሰውም አግኝተን እርዱ ስንል በገንዘብ ደረጃ አይደለም እናንተ ቪዲዮን ሼር በማድረግ ለወዳጅ ለዘመድ ለጓደኛ ለቤተሰብ በአጠቃላይ ለኔ ለምትሉት ሰው ቪዲዮን ሼር ካደረጋችሁት አዲስ ቤተሰብ ይሆናችሁ ደግሞ ሰብስክራይብ በማድረግ ቤቱን ስትቀላቀሉት ነውና የኛ ከጎናችሁ መቆም እናንተ ከጎናችን መቆማችሁ የሚታየን ውድ ቤተሰቦቼ እየተበብራችሁ አይለየን እነዚህ ሴቶች ምን ያደረጉ ነው ምንድነው እየተፈጠረ ያለው የሚለውን አብረን ያለን እንደ ቤተሰብ እንደማንኛውም ቤተሰብ ከነሱ ጋር ያለን ቆይታ እናደርጋለን የሚያሳስብና የሚያጠራጥር ጉዳይ ካየን ደግሞ እንደተለመደው ድብ ካሜራችንን አስቀምጠን እንወጣለን ምን ይፈጠራል እውነት እነዚህ ልጆች ከሀዘናቸው ወጥተው ነው ወይስ ደግሞ ሌላ የተደረገ ወይም የተከሰተ ክስተት አለው የሚለውን አብረን ያለን እስከዛው ቸር ቆዩልን የሰው ሀገር የሰው ነው በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው ይህም ማለት 755,000 ብር ብቻ 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ ፍጹም ሪያሊቲ ትሪፕስ ውድ ተመልካቾቻችን የተባልንበት ቤት ይህን ይመስላል እስቲ እንግባና እኔ እንኳን ብዙ እንትን ከነሱ ጋር ያገናኛል ብዬ ማስበው ነገር የለም ግን እስቲ እንሞክር እድላችን የጥቆማ ትንሽ የለውም እንደው ለጊዜ ሰላም እንዴት ነሽ አለን አካባቢሽ ላይ እንግዲህ ያው ማህበረሰቡ ውጪ ስራ እየሰራ ነው ዞር ዞር እያለኛ ደግሞ ጥሩ ሰዎች ወይም ደግሞ አንድ ቤት ውስጥ ብዙ ሆኖ እየኖሩ በፍቅር በሰላም የሚኖሩ ሰዎች እንዳሉ ያው ታውቂያለሽ አንቺም ቤት ሺያ ስላለ ማለት ነው ሶስት ታማቾች እንደሆናችሁ አንቺ ትልቋ ነሽ መሰለኝ ይመስለኛል አይደል ብዙ ሜድሜ ልዩነት ያላችሁ አይመስለኝም ከሰማነው ኢንፎርሜሽን እኛ ደግሞ የዞርን እንደዚህ የሶሻል ሚዲያ ቪዲዮዎች እንሰራለን ያን ቪዲዮ ምንድነው ሰዎች እንዴት አንድ ላይ ከቤተሰቦቻቸው ጋር መኖር ይችላሉ የሚሉ ቪዲዮዎችን ነው የምንሰራው የእናንተ ህይወት ተሞክሮ የተለየ ነገር የለውም ይሄ ነው ይገባኛል የተለየ ነገር የሚኖረው ምንድነው አንደኛ ሶስት ናችሁ ሁለት ደግሞ አንዷ ትልቋ ናት ሁለቱን ማኔጅ ያደረገች የምታሳድገው ቤተሰብ መሃል እንደሌለ እናውቃለን ሰምተናል እሱንም እና ይሄን ብርታት ከየት አመጣች ልታስተምረን የምትችለው ነገር ካለ ብለን ነው አመጣጣችን ማንም የሚያደርገው ነገር እኮ ነው አንቺ ጋር እንዳልኩሽ ነው ገብቶኛል ይሄ ደግሞ የኛ ስራ ነው ካሜራ ይዘን የምንዞርበት ምክንያት ያ ነው
እንዳልኩሽ ሰዎች ይማሩበታል አይደለም 3 ተኩኖ 2 ነው መኖር እየከበደ ያለበት ጊዜ ላይ ነንና እንደው እህታችን ምን አይነት ጥንካሬ ቢኖራት ምን አይነት ብርታት ቢኖራት ነው ይሄን ሁሉ እያደረገች እየኖረች ያለችው እንዳየሁት አንቺ ልጅ ነሽ አይደል የራስሽ ህይወት ብዙ የሚያሳስብሽ ነገር አለ ግን የራስሽን ችላ ብለሽ እህቶችሽን ይዘሽ ነው ያለሽውና ያ ታሪክ ደግሞ ለእንዳንቺ አይነት ወጣቶች መኖር እየፈለጉ ከብዷቸው የተቀመጣሉና ማስተማሪያ ይሆናል በሚል ነው እንጂ ሌላ ክፋት እንኳን የለውም ቪዲዮ ገባኝ ግን ማለት የኛ ምንም የተለየ ነገር የለውም ብዬ ነው አለው ለኛ እኮ የሚያደርገውን ነገር ነው ተረዳሁሽ አካባቢሽ ሰውም ካንቺ የሆነ ደስ የሚል ነገር ስላየን ወደ አንቺ ቀጥታ የጠቆመን ወደዚህ ቤት ይላከን እንጂ እንዳልሽው ብዙ ቤቶች አሉ ትምህርት ሊሆኑ የሚችሉ ግን አንቺ ጋር ያለው የተለየ ይመስለኛል ቤተሰቦቻችሁ ካለፉ በኋላ አብዛኛውን ታሪክ ስለማቀው ነው ከቻልሽ የተወሰነ ደቂቃ ነው ቤት ገብተን ብንጫወት ብዬ ነው ቢያንስ ቀርመብት ነገርኛ ማንንም የለም እኔ ብቻ ነኝ ያለው ይገባኛል አንቺ መኖርሽ ራሱ ያንቺ ልምድ ለሌላው ትምህርት ነው ብዙም እንትን የሚል ነገር የለውም እኔ ብቻ እንድነግርህ ነው የፈለከው ማለት ቀርመብኮ ተሰውቀት ነው ኖርማል ነው ድንገት እኔና አንቺ ቁጭ ብለን እየተጫወትን ከመጡ እነሱም ስላንቺ ያላቸውን ስሜት ይነግሩናል ካልመጡም ደግሞ አንቺ ስላለው ነገር ታጫውችናለሽ ያዝናትን ይዘን እንግዲህ እንዳልኩሽ ለተመልካቾቻችን ትምህርት የሚሆናቸውን ነገር ይዘን እንወጣለን ማለት ነው ድካማችንን ከንቱ አታርጊ ካሜራ ይዘሽ ለምን ታወረዲ እንዴት ልመልስ ኖ አይ መቅረት ችግር የለም እኛም ሌላ ስራ አለ እሺ እናመሰግናለን አስቸገርሽን ማስቸገር ሳይሆን ያው መጀመሪያ ሰው ከመጣ ጥሩ ነበር አዎ ይገባናል እኛ ደግሞ ያው ተመልካች አለን እንዳልኩሽ ቤተሰቦች እንግዲህ ያው ፍቃደኛ ሆና ገብተን ከእህታችን ጋር ጭውታችንን ከመጀመራችን በፊት ስለኛ የተወሰነ ነገር ማወቅ ስላለባት እንነግራታለን እንዳልኩሽ እነዚህ የሚያዩን ተመልካቾቻችን ስራ መስራት እየፈለጉ አሁን አንቺ በላይፍ ላይ ነው ስላንቺ የፈለግነው እንጂ አንዳንድ ጠንካራ ወጣቶች አሉ ሴትም ወንድም አሉና ስለነሱ የህይወት ተሞክሮም ደግሞ አንዳንድ ነገሮችን ለነሱ እንልክላቸዋለን አሃ ለካ እንዲ መስራት ይቻላል እየተባለ ያው እንትን ለውጥ ለመፍጠር ነው በአጠቃላይ ሌላ ምንም አይነት የምናገኝበት ኢንካም የምናገኘው ነገር ኖር አይደል ይሄንን ቪዲዮዎች የምንሰራውና በመጀመሪያ በርሽን ከፍተሽ ፍቃደኛ ሆነሽ ያው መጀመሪያ ብታደክሚንም ፍቃደኛ ስለሆንሽ ሳናመሰግንሽ አናልፍም እንደሰማነው ከሆነ እንግዲህ ቤተሰብ ቢያልፍም ያው ነፍስ ይማር ለሞቱት ብለናል ቤተሰብ ቢያልፍም ጠንካራ ታላቅ እህት ሆነሽ እንደ እናት እንደ አባት ሆነሽ እህቶችሽን ጥሩ ደረጃ ላይ እንዳደረስሽ ኢንፎርሜሽኖች አሉን እሱን ከማውራታችን በፊት ግን ካንቺ ማንነት እንጀምር ስምሽን በምን አይነት ስነ ስርዓትና በምን አይነት ሁኔታ ብታድጊ ነው ቤተሰብሽን በዚህ ያህል ቴክ ኬር አድርገሽ ሴት ልጅ እድሜዋ ከሆነ ጊዜ በኋላ በጣም አስቸጋሪ ነው አይደለም ላንቺ ለእህቷ ለቤተሰብ እንኳን ይከብዳልና እንዴት እነዛን ሁሉ ነገሮች ተቋቁመሽ ዛሬ እዚህ ጋር ደረስሽ የሚለው ነገር ያው የሁላችንም ጥያቄ ነውና እስቲ በተቻለሽ አቅም ስላንቺ የተወሰነ ነገር አለ እሺ እንዳልኩ የተለየ ነገር ያለው አይመስለኝም ያስተምራለህ ከመጣ በደም ያው እንደምታውቀው ቤተሰቦቻችን በህይወት የሉም ወንድ አያታችን ነበር እሱ ነው በቅርቡ ያረፉት እና ከዛ በኋላ በቃ ሶስታችን ነው እንደ እኔንም እንደ እህትም እንደ ታላቅ እናትም እንደ አባትም ሆነ በጣም የሚሰሙኛል ግን ይሄ ከቤተሰቦቻችን ወንድ አያታችን በህይወት እያለ በቃ በስነ ስርዓት ስላሳደገን እንጂ እኔ አሁን ላይ ያመጣሁት ነገር የለም ከሱ እየወረስ ነው ስነ ስርዓት ነው ብዬ የማስበው ከአያታችሁ ነው ከአባታችሁ ከአያታችሁ ኦኬ አያታችሁ ይቅርታ እህቴና ያው አያታችሁ ከእናንተን ከመረከቡ በፊት ያው እናትና አባት አለና ምን ይመስል ነበር ከእናትና ከአባት ጋር የነበረው ቆይታ መጀመሪያው ሁላችንም የምንማረው ከቤተሰብ ነው ከእናት ከአባት ነው ከዛ ነው እንግዲህ ወደ አያት የመጣችሁትና እስኪ እንዴት ነበር እናትና አባት ጋር የነበረው ነገር በጣም በፍቅር የሚያሳድጉኝ አይደል እኔ ነኝ እንደውም ታላቅ ስለሆንኩኝ ብዙ እንትናቸው ነው ያየሁት እንዳልኩት ትናንሾች ናቸው እህቶቼ ምናምን
በቃ እንደማንኛውም ቤተሰብ በጣም በፍቅር በስነ ስርዓት በብዙ ነገር ደግፈው ነበር የሚያሳድጉን። እናታችንም እንደፈለግን አማክረናት የፈለግነውን ነገር አድርጋለን። አባታችንም ልክ እንደዛው። ዛሬ ደግሞ አያታችንም ስለነበሩ በቃ ይሄ በቃ የተሟላ ቤተሰብ የሚባል የለም። በጣም በፍቅር ነበር የምንኖረው። ታናሽ ወንድምም ነበረ። ግን ያው ሶስቱንም ባደጋ ኦኬ ይሄንን እንኳን እኛ አልሰማንም። ያው አሁንም በድጋሚ ነፍስ ይማር ነው የሚባለው። ኦኬ እናትሽ አባትሽና ታናሽ ወንድምሽ ነው አንድ ላይ ባደጋ ያለፉት ነው እያልሽኛለሽ? ምንድን ነበር ያ አደጋ? ወደ ክፍለ ሀገር አያቴ ነበረበት የነበረው ክፍለ ሀገር እዛ ነበረ ለተሰብስበው ዘመድ ጥያቄ የለም እዛ ነበር ይሄዱ ነበር። መንገድ ላይ ነው መኪና አደጋ ነው። ከዛ ያ ነገር ሲፈጠር እንዳልሽኝ አንቺ ታላቅ ነሽ፣ ከስርሽ ሁለት ታናናሾች አሉ። እንዴት ነበር የነበረውን ነገር ለመቋቋም ከራስሽ ጋር የነበረው ትግል እንዴት ነው? ጥንካሬሽ የመጣው ከዛ ነው ብዬ ስላስብ። አዎ እንዳልኩ ድንገተኛ ነገር ነው፣ ይከብዳል በጣም። ብቻ ያው ብርታቱን ከእግዚአብሔር ነው የምታገኘው። እና አያቴም ስለነበሩ እንደውም እሳቸው ናቸው በጣም እንድጠነክር ኃላፊነቱ የኔ እንደሆነ ምናምን ብዙ ነገር ብለው እንጂ ባንዴ የወላ ቤተሰብ ማጣት ከባድ በጣም በጣም። ግን ደግሞ የቀሩትም ደግሞ ኃላፊነት የሚባል ነገር አለ እና እሳቸውም ትንሽ እንትን ያሉ ስለሆኑ አንቺ ነሽ ያለሽው እኔም እሞታለሁ እና እነሱን የታደርገሻቸው ተስፋ መቁረጫ ብቻ በጣም ብዙ ነገር እስከ ቅርብ ጊዜ እሳቸው መጣቸው እስኪያልፍ ድረስ በቃ ይሄን አሁን ያላችሁት ይሄ ቤት ያያታችሁ ነው? ያው ያያታችሁ ቤት ነው። ከእናትና ከአባት ስትኖሩበት የነበረው ቤት አለ። ግን ያው አያታችን ስላሉ ከሳቸው ትንሽ ቁጡም ነገር ናቸው፣ ለኛ ነገር ናቸው እና እናትና አባት የሌለበት ቤት ሴቶች ብቻቸውን አትኖሩ ምናምን ብሎ ስለሚቆጡ እዚህ ነው እንደምታየው። አሁን ነው በቅርብ ህይወታቸው ያለው እና እዚህም እዛም ነው አሁን የምንለው፣ ግን በብዛት እዚህ ነን ብዙ ጊዜ። እሳቸው ማለት አያታችሁ እንግዲህ ያው ውድ ቤተሰቦቻችን ይህች ሴት ጠንካራ ናት የሚያስብላት ነገር ብዙ ሰዎችን ኦልሬዲ ወደ 4 ሰው እናት አባት ወንድምና አያቷን አታለች። ቢሆንም ግን ላሉት እህቶቿ ዋናዋ ምሰሶ እሷ ናት። እሷ ከሌለች እነሱ አይኖርም በሚል እንግዲህ ውስጧ ያለውን በውስጧ ይዛ አፍና እንግዲህ ቁጭ ብላለች። እህቶቿን እያሳደገች ነው፣ ለራሷም ህይወት እየተሯሯጠች ነውና ያው መመስገን ያለባት እህት ናት። የእውነትም አመስግኑልን። ሀሳብ መስጫ ላይ እንዳይረሳ ይሄ ለማለት ያለው። በዚሁ አጋጣሚ እንዳልሽኝ ያው ወደ አያታችሁ ቤት መጣችሁ። ከዛ ትምህርት ላይ እህቶችሽ የሆነ ማለት ያው አንቺ ትልቅ ስለሆንሽ ያው ቻሌንጁን ለመቋቋም ችለሻል። ትንንሾቹ ግን አላስቸገሩሽም? ያው ላይፍ ላይ አልወላወሉብሽም? ያው እንዳልኩ አያታችን ጠንካራና በስነ ስርዓት የሚያምን ሰው እና የዛ በቃ የእንትኑ ጫና አለባቸው እነሱ የሆነ አለው ከውስጥህ የፈለገ እንትን ብትልም ብጠነክርም አይወጣም። ትንሽ እሱ ነገር የዛ ሰሞኑን ትንሽ ለመማር ማስቸግራቸው ነበር። ግን ያው በቃ ማልፍ ነገር የለም። ከጊዜ ሂደት እየተሻሻሉ አሁን ጥሩ ደረጃ ላይ ያሉት። ማለት ነው ማልፍ የለም ያልፋል። ግን ያው አንዳንዶቻችን የሚያልፍ አይመስለንምና ከባድ ውሳኔዎችን እንወስናለን። አይደለም ለሴት ልጅ ይሄ መከራ ወንድ ልጅ ራሱ የሚቋቋመው አይደለም። የእውነት ነው የምልሽ። በጣም ጠንካራ ነሽ። የራስሽን ጊዜ ትተሽ ወደ እህቶች ሳይድ አድርገሽ ይሄን ነገር እያደረግሽ ስለሆነ የእውነት መመስገን አለብሽ። አሁንም በድጋሚ እንግዲህ አሁን የመጣንበት ዓላማ ውድ ቤተሰቦቻችን እህታችን በምን አይነት ሲቹዌሽን ውስጥ አልፋ ዛሬ እህቶቿን ለዚህ አበቃቻቸው የሚለውን ለማየት ነበረ።
በትንሹም ቢሆን አይተናል። እንግዲህ ከእህቶችሽ መሃል ወይ እህቶች ሁለቱም ብናገኛቸው ደስ ይለን ነበረ። ምክንያቱም ያው ስላንቺ ደግሞ ያላቸውን ስለ ቤተሰብ ያላቸውን ነገር አንዳንድ ጊዜ ለሰው የማይነገሩ ነገሮች አሉ። እህቴ እርግጠኛ ነኝ ከጠየቁሽ ጥያቄ ውስጥ ለኔ የማይነገር ራስሽ ጋር ያስቀረሽው ነገር አለ። ለሰው የማይወሩ ብዙ ነገሮች አሉ። ከዛ ባሻገር ደግሞ ምንድነው ሌላኛው ነገር ልልሽ የፈለኩት ሁለት ጊዜ ማሰብ ይከብዳል። የራስሽ ህይወት አለ። እንዴት ነው ታዲያ አሁን አንቺ የራስሽን ህይወት እንዴት ነው እየኖርሽ ያለሽ? ያው እንደምታየው የኔ ጥንካሬ የሚሰጡኝም እነሱ ናቸው። ስለዚህ በቃ እነሱን ትልቅ ደረጃ ማድረስ ነው የኔ ዓላማ። ያው አንዳንድ ስራዎችን ምናምን ቤተሰብ የነበረ እሱን እየሰራው ነው፣ ግን ያን ያክል የሚባል አይደለም። ያው ለትንሽ ለመኖር አሪፍ ነው፣ ምንም አይልም። የራስሽን ህይወት ማለት አሁን ሴት ልጅ ነሽ፣ ማግባት ይጠበቅብሻል፣ ልጅ መውለድ ይጠበቅብሻል። እስከ መቼ ነው በእንደዚህ አይነት ሁኔታ የምትቀጥይው? ያው ለራስም ስጣቸው ጊዜያቶች አሉ። ትንሽ እንዳልኩህ የነሱን መስመር ከያዙልኝ በኋላ ብዬ አስባለሁ እንጂ እስካሁን ያው እስከ እንትን ነው ባይዘው በዚሁ አጋጣሚ ሴት ልጅ ስለሆንሽ ነው። ሴት ልጅ አንዳንድ ጊዜ እድሜዋ ይባላል አይደል? ጊዜ የሚባል ነገር አለ። ያ ነገር ይይዛትና እንትን ትላለች። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ጊዜ እንዳያልፍ ወቅቱ እንዳያልፍብሽ በሚል እንጂ ያዝሽው ዓላማ ትክክል ነው። የለፋሽባቸው እህቶችሽ ቁም ነገር ሳይደርሱ ከማን ጋር ነው? ታውቂው ሰላም ሰላም እንግዳ ፊት እንደዚህ ይሆናል። አይ ቤቴ መሰለኝ። እሱማ ቤታችሁ ነው። አይ ይሄን ያህል ደግሞ ሲሆን ጥሩ አይደለም ብዬ ነው። ትንሿ እሷ ናት። ነፈግንሽ ነፃነትሽን? አዎ እኔ ነፃነትን በጣም የምፈልግ ሰው አልመቻለሽ አይደል? ያው የልጅ ነገር ተቆይለ እውነት ነው። እንግዲህ ከእህትሽ ጋር ትንሽ ቆይታዎችን አድርገን ነው የመጣሽው። ጥሩ እህት እንዳለሽ ሰምተን ነው አመጣጣችን። እንደው እህትሽን የምትገልጭበት መንገድ አለሽ? ስለ እህትሽ የምትነግሪኝ ነገር አለ? አዎ ጥሩ ነች። በቃ በቃ አንተ ካደለ ጥሩ ነች አልካ አይደለም? ለኛም ጥሩ ነች እኮ ጥሩ ናት። እኛም አለን። እህትሽን ግለጭልን እስኪ። ላንቺ የከፈለችውን መስዋዕትነት እስኪ ያሳየን። አይ ምን እንደምንፈልገው ነው እሷን ጥሩነት ባወራ ባላወራ እኛ ካወቅነው በቃ አይደል? ደስተኛ አይደለችም በአጠቃላይ እኛ በመጣችን ነው። ያ እንደዚህ ነገር ስላለምንሽ ነው። ማመስገን አትፈልጊም እህትሽን አሁን ላለሽበት ሁኔታ? አይ እኔ እኮ አመሰግናታለሁ፣ ግን አንተ ሰማው አልሰማው ምን እንጃ። ምን ማለት ለአንተ ምን ይጠቅማል? ለኔ የሚጠቅመኝ ይኸውልሽ እህታችን እዛ ጋር የምታየው ካሜራ ነው። ወይ ጭራሽ በካሜራ ነው? አላየሽውም ስትገቢ? አይ የልጅ ነገር ታውቀው የለ ልንፈምስ ነው። ለምን አትረጋጊም እህታችን?
እኔ እንደዚህ አልጠበቅኩም ግን የእውነት በእንደዚህ አይነት ሁኔታ ነው ያሳደግሻቸው ብዬ አላስብም። ያው እንዳልኩክ አያታችንም ከሞተ በኋላ ትንሽ ኖ ነፃነት እንዳለን እውነቴን ነው የምልሽ። እሷ ፊት ይኸው ራሷ ፊት ነው የምልሽ። ፍሪደም እንዳለ ሆኖ ግን ሪስፔክት የሚባል ነገር ያለው ትውልድ ቢሆን አሪፍ ነው የሚሆነው። ምንድነው ምክንያቱ እንደምታየው ነው። አሁን እኔና አትይኝ እኔ እንኳን ለምኜ በገባሁት በገዛ ፍቃዴ ነው የመጣሁት እና ትልልቅ ሰው ሊመጣ ይችላል፣ እንግዶች ሊኖሩብሽ ይችላሉ። እዛ ቦታ ላይ እንዴት አድርገሽ ነው እነዚህ ሰዎች ማኔጅ የምታደርጊያቸው? እንዳልኩ ነው አያታቸው ከሞተ በኋላ ትንሽ እሱ ቁጡ ስለነበረ ፍሪደም ተሰማቸው። አዎ እንጂ ያን ያክል እንትን ያሉ ሆኖም አይደለም። በጊዜ ሂደት የሚስተካከል ነገር ነው ብዬ አስባለሁ። ነፃነት እያሰብሽ ነው ምንድነው? ኖ አይ ነፃነትሽን ይኸውልሽ አልጠላነውም ግን ቦታ አለው ነው። አሁን እኛ ዛሬ ነው ያየንሽ፣ ዛሬ ነው ያየሽን። ገና ከመምጣትሽ እንግዲህ ጠረጴዛ ስበሽ እግርሽን ሰቀልሽ፣ የምጠይቅሽን ጥያቄ በስነ ስርዓት እየመለስሽልኝ አይደለም። ያ ደግሞ አግባብ አይደለም ነው። እኔ እኮ አንተ የመጣው ዛሬ ነው ማለት ምን ብዬ እኔ እህቴ ያው ጥሩ ነች፣ ለኔ ጥሩ ነች፣ ለሌላ ሰው ማርያ የምትሆን ነው። ያን ነው አርአያነቷን ይፈልጋል። አውቃለሁኝ እኮ ግን አንተ ነገርኩ አልነገርኩት እኔ እንጃ። እኔ ምን ማለት የምትጠቀመው ነገር አለ? እኔ አይደለሁም በጣም ብዙ ህዝብ ይጠቀምበታል በዚህ ጉዳይ። ሌላ ሰው ማስተማር ስለፈለገ እና ቢያንስ ምን ማለት ምን እንደሚፈልግ አልገባኝ። እስቲ ስለ እህትሽ የተወሰነ ነገር በይ። ስለ አንቺ እስቲ እህትሽን ታያትና ማንሽ አንቺ ስለ አንቺ አንዳንድ ነገሮችን በይኝ እስቲ። እኔ በቃ እኔ ነኝ በቃ ፍቅር እባላለሁኝ። እሷ ነግራለች አይደል ጥሩ ናቸው ብላ አላለችም። ስለራሷ ነው ያወራች። አይ ሰው እኮ የሰውን አወራም የራሱን ነው። በእርግጥ ጥሩ ነች። እኛ ያደግነው በአያቶቻችን ናቸው። ስለዚህ በጣም ማለት ምናልባት እየተሰማህም አንተ ከቤተሰብ ጋር ስላደክ ሊሆን ይችላል። አያቶች አቅብጦ ነው የሚያሳድጉን። በእርግጥ ትንሽ ቁጣም ቢኖረው ግን የኔ ያክል ደግሞ አልተጫኑንም። ስለዚህ በነፃነት ስላደግን ሊሆን ይችላል። አንተ ያንን ነገር ስላላየው ምናምን ዛሬ አዲስ የሆነብን እንጂ እኛ እንደዚህ ነን። እህትሽ የት ነው ያለችው? ውጭ ነች። እዚሁ ናት? እሺ እንግዲህ ያው እንዳልኩሽ ነው። ከተመካከረን አይቀር ማውራት ከጀመረን አይቀር በእንደዚህ አይነት ሁኔታ ሆኖ እነዚህ ልጆች ማኔጅ ማድረግ ይፈልጋል። አንቺ ያየሽው ወይ ደግሞ ይመስለኛል የትምህርት ለውጣቸው፣ የፊዚካል ለውጣቸው ይመስለኛል ሁለቱ ተቀራራቢ ላይ ናቸው አይደል? እሺ ስለማንነታችን እነሱ ሲያወሩን ትሰማያለሽ ብዬ ነው። እሺ ማናቸው እስቲ ዝም ያልኩሽ? እሺ ቀጥይ እስቲ። እና በቃ በአያቶቻችን እጅ ነው ያደግነው። አያቶቻችን አሁን በህይወት የሉም። በወንድ አያቶቻችን እሷ ናት ኃላፊነቱን ወስዳ ያሳደገችን ያለችው። ከበፊቱ የተሻለ ነፃነት አለን አሁን። በምንድን ነው የእናንተ ነፃነት? አሁን ከበፊቱ የተሻለ ነፃነት እንደሚኖራችሁ እኮ ግልጽ ታስታውቃላችሁ። ምንድነው ነፃነቱን የሰጣችሁ ነገር ምንድነው? የአያታችሁ መሞት ነው? የእሳቸው ቁጥጥር ማጠር ነው? ወይስ ደግሞ እህታችሁ እንዳይሰማችሁ እንዳይከፋችሁ እያለች በነፃነት ስለለቀቀቻችሁ ነው? በብዛት እኛን ነፃነታችን እንድናውጅ ያደረገችው የሆነው እንጂ እሷ አይደለችም። እሷ እኮ ኃላፊነት አለባት እንኳን እንደዚህ በዚህ ጉዳይ ተጠያቂ ነሽ። አው እንዳልኩ ነው እንዳልሽኝም ቢሆን ተጠያቂ ነሽ። ይሄን እንዳትክጂ። ላሉበት ሁኔታ ይሄ ሰው አለማክበር አሁን እሷን ራሱ ያይሻት ነው አይደል? አው ልክ ነው። ግን እንዳልኩ ከሰው ጋር ብዙ እንትን ብለው ስለማያውቁ ለዛ ነው። አሁን እኮ እያደግን ያለነው እኮ ከሰው ጋር እንቀላቀል አይደል? እነዚህ ልጆች ትምህርታቸውን ሲጨርሱ ስራ የሚባል ነገር አለ። ስራ ይገባል። ስራ የሚገቡት ብቻቸውን አይደል? ከማህበረሰቡ ጋር እንግዳ ተቀባይ ሊሆኑ ይችላሉ፣ ስራ አስኪያጅ ሊሆኑ ይችላሉ፣ ጸሐፊ ሊሆኑ ይችላሉ። አይ ይቅርታ እንጂ ስራና እንትን እኮ አንድ አይደለም። ቤት አይደለም። በቃ ምንም ስራ ነው፣ ቤት ነው። በቃ ተረጋጊ።
ዛሬ ይዘሽው ያላደግሽውን ባህሪ ስራ ስትገቢ ከየት ታመጫለሽ? እሱ እኮ የሥራ ቦታ ነው። በቃ ስራ ሰርቼ እወጣለሁ እንጂ ምንም ቤቴ ነው። በዚህ አጋጣሚ እውነቴን ነው። በድጋሚ ግን ይሄ የሚስተካከል ነገር ነው። እድሜያቸውም ስለሆነ ነው። ኖ አይደለም። ላይፍ አንቺን ቆንጥጣ ዛሬ ሲሪየስ አድርጋ እያኖረች አይደለ? ብዙ ነገር አጥተሽ ነው እዚህ ጋር የደረስሽው። ያንን እንዲያውቁት ማድረግ አለብሽ። እነሱም አንቺ አጣሹን እነሱም አጥተውታል ባይዘው። እኔ ቢያንስ በህይወትም ቢሆን የተማርኩት ብዙ ነገሮች አሉ። እነሱ ግን አሁን ነው ቤተሰቦቻቸው ያሉት። እየነገርኩ ነው። 4 ቤተሰብ አንድ ማጣት በጣም ከባድ ነገር ነው። ያንን እንዴት ነው አይምሮክ መቀበል ከሚችለው ደረጃ በላይ ነው። እንዳልኩሽ ያንቺ ኃላፊነት ገና አሁን ስራ አልጀመርሽም ማለት ነው። እንኳን መጣን ምልሽ ለዚህ እየተቆጣት ነው። አልገባኝም ነው እናንተ ያላችሁበት ሁኔታ ትክክል አይደል ማለት? እንዴት ማለት ጥሩ ስነ ስርዓት የሚባል ነገር አለ። ስነ ስርዓት አታውቂውም? ስነ ስርዓት ይሄ ምንድነው? አሁን አንቺ መተሽ የገባሽው አገባብ ትክክል ነበረ? ቤት አይደል እንዴ? ነው ቤትሽም ቢሆን ቤት ውስጥ ሰው ሊኖር ይችላል። ልክ አይደል? እንዴት ነው እስቲ እህትሽ ያሳደገቻችሁ? ንገሪኝ እስኪ አንቺ። ያው በፍቅር ነው ያሳደገችን። ነው ፍቅር ብቻ አይደለም። ፍቅርማ ማንም ለማንም ፍቅር አለው አይደለም? እህታችሁ ምንም እንደናጣ አርጋ ነው ያሳደገች። ምን ፈልገው ነገር እየተደረገ ማለት ነው። ትልቁ ጥፋትሽ ነገር እኮ ማለት ልጆች ናቸው። የወላ ቤተሰብ ባንዲያት ነው እሱ ጋር አትሂጂ። አንቺ ጋር ይሄ ኃላፊነት የወደቀው በቃ እንዝጋው። ቤተሰብ አልፎ ነው እሺ ተቀብለናል እኮ። ግን ከዛ በኋላ በምን አይነት መንገድ አሳደግሻቸው ነው መምጣታቸው ነው አሁን እኮ የጠቀመን እንጂ እኔና አንቺ ተጫውተን ብንለያይ ኖሮ ይህንን ሁሉ ነገር አናይም። ልክ ነኝ አይደል? ግን እኔ የሚያልኩ ያለው ነገር ይሄንን እርሹ ልትለኝ አትችልም። ነው እርሺው እኮ አይደለም እነሱ አስተዳደግ ላይ ግን አታምጪው ነው ይሄን። እኔ ግን ቆይ አልገባኝም። እሷን ጨቀጭቃት ምንድነው ማለት? ነው እየተነጋገርን ነው። አልገባኝም ማለት እኮ አንቺ አሁን ያለሽበት እድሜ ነው ላይገባሽ ይቻላል ወይ ደግሞ እሷ ነግራ ያሳደገችሽ አስተዳደግ ነው ይሄንን ያመጣው። እሷ ነገረች ነገር የለም። በቃ ኃላፊነቷ እኮ እሷ እዚህ ጋር ስፔዛ ምናምን ልክ ናት። አሁን ምን አረኩ? ዝግጅት እናወራበት። እሺ ብቻ ያ እንዳልኩ እያየሽው ነው። ልክ ነኝ አይደለሁም? ቆይ ልክ ነህ እኮ ያልኩ ያለው ደግሞ አሁን እድሜያቸውም ገና ልጆች ናቸው። ገብቷል? ይሄ ነገር ደግሞ እነሱን እሺ ያሳለፉት ነገር ከባድ እንኳን ለነሱ እኔም ምን ያክል ከብዶኝ እንዳለፉት አውቀዋለሁ። ገብቷል? እና አሁን ላይ ውስጣቸው ያለውን ነገር እያወኩኝ እነሱን መጫን አልችልም። ገብቷል? ነው ከትንሽ ጊዜ በኋላ ግን ራሳቸው ያዩታል። አይ እኔ ካሁኑ እንዳይጠፉብሽ ነው ባይዘዌ የመጣውበት አላማ ሌላ ነው። እያወራን ያለነው አላማ ሌላ እንደሆነ እኮ ይገባል። እንዳይጠፉብሽ እንዳትከስር ልጅነትሽን ገለሻል፣ ጊዜሽን መስዋዕት አድርገሻል ለነዚህ ልጆች። እንዳትከስሪ ግልጽ ሆኖልሻል ብዬ አስባለሁ። ብቻ በአጠቃላይ ስለ እህትሽ የምትይኝ ነገር አለ? ያው እህቴ ሁሉንም ሆና ነው ያሳደገች። እናትም አባትም ያልሰጠችን ነገር የለም። አያታችሁ ጋር ከመጣችሁ በኋላ እንዴት ነበር? ከመሞታችሁ በፊት አያታችሁ ምን አይነት አባት ነበሩ ለእናንተ? እሱም እንደዛው ሁሉ ነገር እየደረገልናል በሰዓቱ። እሺ ያው ሰው አይሞት አይባልም ይባላል መሰለኝ አይደል? ያው ሁላችንም አይቀር ተወለደ፣ አደገ፣ ሞተ። ስለዚህ ያው ለሁሉም ላጣችሁት ቤተሰብ ነፍስ ይማር ማለት እንፈልጋለን። በዚህ አጋጣሚ አሁንም ለተመልካቾቻችንም እንግዲህ የያዝነው ጥሩ ትምህርት አይደለም ብዬ ነው የማስበው። የእውነት ሌላ ጊዜ መተን ግን ተስተካክሎ መልካም የሚባል አይነት ቤተሰብ ውስጥ እንደምንመጣ እርግጠኛ ነኝ።
ቅድም መልካም ነው እያልከው ነው እህታችሁ የከፈለችው መስዋዕትነት ብቻ ነው መልካም እናንተ ያላችሁበት ሁኔታ ልክ አይደል ላንተ ሊሆን ይችላል እኛ ግን ሰው ነፃነቱን ሲያገኝ እንዴት ነው ስህተት ሊሆን የሚችለው ነው ነፃነትና አሁን ያላችሁበት ሁኔታ ቅብጣት ይለያያል ሰው አለማክበር አይደል ልክ ነኝ ትልቁ አይመስለኝም አዎ ልክ ነህ እኮ እኔ ሳስተላልፍ ያከበርን መሰለኝ እዚህ ተገኘ ነው አይ ችግር የለውም እኛም ጊዜያችንን ጨርሰናል ሌላ የምንሰራቸው ብዙ ስራዎች አሉብን ግን ያው እንዳልኩሽ ብታደርጊ ላንቺ መልካም ይሆናል ብዬ አስባለሁ አይመስልሽም ሌላ ጊዜ ደግሞ እንግዲህ ተስተካክለው ነገሮች መልካም ሆነው በድጋሚ እንገናኛለን ብዬ ተስፋ አደርጋለሁ ተመልካቾች እንግዲህ ያው በዚህ አጋጣሚ የነሱን እንዲመሆን ሳይሆን ማየት እህታቸው የከፈለችውን መስዋዕትነት አይተን ያው የራሳችንን ሐሳብ አስተያየት እንስጥ ውድ ቤተሰቦች እንግዲህ ቀጣይ ጊዜ ላይ የእውነት ስሬ ብዬ ነው መጣው ቃል ገባለሁ ለተመልካች መጥቼ እዚህ ቤት የተስተካከለው ነገር ምንድነው ምን ተሻሻለ የሚለውን እናያለን ውድ ቤተሰቦቻችን ከመጀመሪያው ጀምራችሁ ግን እስካሁን ድረስ አብራችሁን ስለቆያችሁ አክብራችሁን ወዳችሁ ስላያችሁን ደግሞ ክብረት ይስጥልን ማለት እንወዳለን ቀጣይ እስክንገናኝ ቸር ቆዩልን በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን ፍጹም ሪያሊቲ ድሪምስ ነን ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ በኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በአንድ ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንጻ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንጻን ገንብተን እናስረክቦታለን ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን መገናኘት እንችላለን እኔ ግን አልገባኝም ቆይ ሰውዬው ምንድነው ማስመሰል ይከብዳችሁ ለትንሽ ደቂቃ እንኳን እንዴ ማለት እንድናስመስል ነው የፈለግሽው ምንድነው አልገባኝም አሃ የሰራችሁት ነገር ተስተውላችሁ እንዴ የገባችሁበት ነገር አውቃችኋል ምንድነው የገባንበት ነገር ለብስት ወደ ጅና ተቃበል ለናትሽ ዘግተው ተቃበይ እሺ አሁን ለምንድን ነው የጠራሽ እስቲ ቢያንስ ለትንሽ ደቂቃ በስነ ስርዓት አወራ እኮ ምንድን ነው የፈለግሽው እሺ ምንድን ነው የፈለግሽው የምትይው ምንድን ነው እኮ የጠራሽን ለምንድን ነው ለምንድን ነው ሰው በቤቱ አው እንዲያታውቅሽ ገና እንደውም እጮሃለሁ እስኪ በቃ ታስከታ ለትንሽ ደቂቃ እንኳን ማስመሰል እንኳን አትችሉም እንዴ ምን አይነት ድንጋይ ብትሆኑ ነው ማለት ሰውዬው አልገባንም በዛሬ ደግሞ እዚህ ቤት ማን መጥቶ ስለማያውቅ በቃ እንደየለመድ ነው መጥቶ ስለማያውቅ ስነ ስርዓት ብትይዙ እንኳን ምን ችግር አለ በእናትሽ በቃ እሺ ይቅርታ ነው እሺ ማውራት ያለብሽ ነገር አውሪ ማለት ለምንድን ነው የጠራሽን በቃ እሺ ይቅርታ ጠይቅልኝ ምንም ማውራት ነገር የለም አው ስለ ንብረቱ እናውራ የምን የአያታችን ማለት ለምናስተካክል ነው እሱ ደስ ይሻል ሰው ሲመጣ ግን ቢያንስ ማስመሰል ደቂቃ እንኳን ይከብድሻል አይደል እኔ ሰው ይኑር አይኑር አላውቅም በቃ ከዛ በኋላ ታይ እንኳን ስልሽ በቃ ይቅርታ ጠይቅኩሽ እኮ በቃ ትጮይብኝ እንዴ ተጨቃጨቋን ወደ ነው ያልሽው ነው የምናደርግ ነገር ያለው
ያደረግነው እናድርግ እንጂ በቃ ጨቅጭ ይቅርታ ጠይቁሽ እኮ በቃ እንዴ እኔ ምንም አያታችን ምን እንደሆነ ምናምን ነገር ረስታችሁታል። ለምን እንደሆነ ለምን እንደሞተ ረስታችሁታል። ማስታወስ አለብኝ ግዴታ አልረሳነውም። በቃ ወደ ጉዳይሽ ግቢ። በቃ እንዳስታውሳችሁ እያደረጋችሁኝ እኮ ነው። ለምን ድጋሚ እንዳወራ ታደርጉኛላችሁ? ማስመሰል እኔ ሁሉ እኮ አላልኩም እኮ ማስመሰል ይከብዳል ወይ? በቃ ቀጣይ ሲመጣ እናስመስልልሻለን። አሁን ወደ ጉዳይሽ ወደሽ አሁን ዋናውና አንደኛው ነገር ባንክ ያለው ነው። ባንክ ያለው ወርቅና ንብረት ገንዘብ እሱን አሁን ለማውጣት ትንሽ ይከብድናል። ለምን ይከብዳል? ልጆችን መሆናችን እኮ ታውቃ ልጆች አይደለም እንዴ እናንተ ድንጋይ ናችሁ። በደንብ በጣም ድንጋይ ናችሁ። እውነት ሄዱና አውጡት እስቲ። ለምን ሄደሽ አታመጩ? አይ እኔ እኮ ሌላ ሰው ተቃዋሚ የለም ብዬ ነው እኮ በቃ። ስለዚህ አያቶቻችን ናቸው ያሳደጉን በቃ። ስለዚህ የሚገባን የኛ ነው እሱ። ስለዚህ ምንም ይሄ እኮ ምንም ጥያቄና መልስ የሌለው ነገር ነው። አልገባኝም። ለዛ ነው እኮ ማለት ሌላ ልጆች አሉ ከኛ ውጭ አሉ ማናቃቸው። ምናልባት አንቺ ትልቅ ሰለሽ ቢኖርማ ይነግሩን ነበር። ወይም ቢያንስ እኮ ምንም ቢሆን እኮ ለለቅሶ ይሆን ነበር ሌላ ልጅ ቢኖር። ሻምሻ ያጣላን። ስለዚህ አሁን ምንድነው ቶሎ ጽፍሎን ከፍለን የምንጨርሰውን ጨርሰን ገንዘቡና ንብረቱ እኩል ይደርሰናል። የባንኩ ነው የሚያስቸግረን። አልገባኝም። የሚሸጠው ይሸጣል እኮ እኩል የምትይው ነገር ነው ያልገባኝ። እኩል ማለት መኪና መሬቱ ሁለቱ አይ እኔ ምን ማለት ቆይ እኔ ከእናንተ እኩል ነው እንደሰራሁት ልጅ አይደለሽም እንዴ? እኔ የምላችሁ ዶክተሩን እኔ እንደዛ እንዴት እንዳሳመንኩት ታውቃላችሁ? ግን አሁን የዶክተሩን ጉዳይ እንደጨረስኩት በየቀኑ መርፌ እንዲሰጥ ያደረኩት እኔ እንደሆንኩ አታውቁም እንዴ? ስራ ስትሰሪ እኮ ከጎን እኮ ሌላ ስራ እየሰራን ነበረ እንዴ። ዶክተሩ ስታወሪ እሳቸው ማስታመም አለ፣ እዚህ እንደዛ መስራት አለ። ልጅ ነን እኩል ነው መካፈል ያለብን። ለምን አስተሳሰብ ነው? ይኸውልሽ ሲጀምር ዶክተሩ እንዴት ነው ያሳመንኩት? በጣም ብዙ ነገር እንዳረኩ አታውቂም? አውቃለሁ። በየቀኑ መርፌ እንዲሰጠው ያደረኩት እኮ እኔ ነኝ። እዚህ ውስጥ እኮ ያለነው ሁላችን ነው። አንቺ ብታረጊው አንቺ የሆነ ነገር ይደርስብሽ፣ ሁላችንም ተያይዘን ነው የምንጠፋው እኮ። እኩል ግን አይደርሳችም። ለምን እኩል የማይደርሰን? ገብቶሻል? ከዶክተሩ ጋር መድኃኒት ስለሰጠሽ እኛ እኮ ኃላፊነት የዛ ሰው ሲታመም አያታችን ሲታመም እኮ እኛም የራሳችን ኃላፊነት ሲጀምር አንቺ እስቲ ዝም በሉ የምትለው ዝም በሉ እንዴ? ለምንድን ነው የምንለው? ዝም በይ። ለምንድን ማለት ለምን ማለት እንዴ? እንዴት ነው እኩል ቢደርስ ስታስቢው? ልጆች አይደለም እኮ እኩል እኮ ነው። እኔ እኮ በደንብ የሰራሁት። ለማንኛውም የትኛው ንብረት አይ ለማንኛውም አይደለም እኩል ነው መካፈል ያለብን። ለምን 5 ሳንቲም አይሆን? አይቻልም። በቃ ልጅ ነሽ እንደ ልጅነትሽ። ልጅ ስለሆንኩ አይደለም የሰራሁት ስራ እንደዛ አስብልኝ። አይ እንዴ ምንድን ነው የሚያጨቃጭቃችሁ? እና ታዲያ ምንድን ነው? ልክ ነኝ እኮ ልጅ አይደለንም እንዴ? እኩል መካፈል አለብን። እኔም ልክ ነኝ። እሺ አሁን ደግሞ ዶክተሩ ስለዚህ ነገር እንደሚያቀርቡ ላስተውል። ለሱ ተጨማሪ ገንዘብ ይከፈለዋል። ብሩ ስትከፈለው ብቻ ሚስጥር ይጠብቃል ማለት አይደለም። ተጨማሪ ገንዘብ ይከፈለዋል። ያስፈልገው ማስረጃ እንዳለ ከመጀመሪያው የሚያለቀ ነው። መጨመር ካለብን እንጨምራለን። ግን አሁን ያሉትን ንብረቶች በደንብ ማወቅ አለብን እኮ። ያሉት ንብረቶች ማናውቃቸዋለን እኮ። አሁን የሚያስቸግረን አንደኛ የባንኩ ነው፣ ሁለተኛ የመሬቶቹ አለ፣ መኪና ምናምን ንብረቶቹ አሉ። እሱ እንዳለ ሙሉ መጀመሪያ ራሳችን እናልባቸው፣ ከዛ ተሽጦ የሚደርሰን እንካፈላለን። ሌላ የተለየ ነገር የለውም። አያጭቃጭቅም። ይሄ ጉዳይ ቢደረስ ማን ነው የሚደርስበት? ምንም ከሶስታችን ውጭ የሚያውቅ የለም። ዶክተሩ ነው በቃ አሁን ይጨምርላታል ይጨምርላታል። እሺ ነው ወይስ ያሰብሽው ነገር አለ አንቺ? ምንም ነገር አላሰብኩም። ለሱ የተከፈለው ብር ካንቺ እንትን አይታሰብም። እሱ ተቀንሶ እኩል የሚደርሰን ይደርሰናል። ካባኝ ይሄ ምንም የሚያጨቃጭቅ ነገር ድጋሚ እንድታነሱ ራሱ አልፈልግም። ስለዚህ ጉዳይ አንቺ እኮ ነሽ ጠርተሽ እንድናነሳ ያደረግሽ ነው። እንድናነሳ ያደረኳችሁ ለምንድን ነው? ማስመሰል እንኳን መቻል እኮ አለባችሁ። በቃ ትንሽ እኮ በቃ ቀጣይ ሰው ይመጣ። ጥርጣሬ ለምን ትፈጥራላችሁ እናንተ? በሀሳብ ይከብዳችኋል። ይሄን አይ እኛ ጥርጣሬ ምንም የፈጠርነው ነገር የለም እኮ። በቃ ምን የተለየ ነገር አውርተናል አላወራንም። ድጋሚ እንድመጣ እኮ ያደረጋችሁት እኮ እናንተ እኮ ናችሁ። ወይ ድጋሚ ይመጣል በቃ
አሁን እሺ ያልሽውን ነገር እናድርግና በእናትሽ ነው የሚሄድበታለን። ጀመረ ከዚህ ሀገር መውጣት ነው የምፈልገው። አረ ለምንድን ነው የምትወጪው? የሰራሽውን ስላላሳሽ እንዴት ነው? ጀመር ይሄን የሰራሁት ለዛ ነው መሰለኝ። ከዚህ ሀገር ለመውጣት ነው የሁላ ነገር የተለፈው። ምንም አድርጉት ስለምን አገባኝ። ብቻ ለራሳችሁ የት ነው ቀልባችሁ ራሳችሁ ናችሁ። ድጋሚ ሲመጣ ስለመከረሽ አሁን ኃላፊነቴን አልወጣም እያልሽ ነው? ነው እኮ አባባልሽ እንደዛ ነው። ሰውዬው እኮ ይመክረኝ ነው ታውቂያለሽ እኮ ልክ አይደል? አየሽ በአንድ ቀን ግን ሀሳብሽን ቀየርሽ። ኃላፊነትሽን አልወጣም አይነት እንደፈለጋችሁ እናንተ ነው የምትማሩ። ኃላፊነቴንማ ይኸው እየተወጣሁ እኮ እንዴትም ብዬም ቢሆን ግን ቆይ አይ አይደለም ይሄን ራሱ አሁን በስማችን እናዙር ምናምን ያልሽው ማለት ከሰውየው ጋር የሆነ ግንኙነት አላችሁ የራስሽን ንብረት እንድትከፍ ይፈልገሽ ነው ምንድን ነው አልገባኝም። አሁን ማለት በዚህ አምስት ያራሽ ነው ምንም ታውሪ ይኸውላ የተለፈው ነገር አንድ ሰው መጥቶ የሚያበላሽው ነገር አይ እስከ ዛሬ አንስተሻታቂም ብዬ እኮ ነው። እስከ ዛሬ አንስቻለሁ ግን ቶሎ ማለቅ ስላለበት መሰለኝ አንስቼ ስለማላቅ አይደለም ያሉትን ነገሮች ማጣራት የነበረብኝ እኔ ነኝ። በቃ ስለዚህ ማድረግ ያለብን ነገርም ማለት ሀሳብ ካለሽ አንቺ ከኛ የተሻለሽ ሰው ነሽ ምን ማለት ምን ማመን እንደሌለሽ ቻሽ የሚጨርሰውን በገንዘብ እንጨርሳለን። የሰውዬው ሄደሽ ላኪም አንቺ ብር ጨምራለሽ እንደጀመርኩ እጨርሳለሁ። አዎ ግዴታ ነው። ሌላውን ይጨርሳለሁ። ስለዚህ እኩል እንካፈለው። ድጋሚ ጭቅጭቅ አትፈልግም። ሌላ ጥያቄ ምታነሽ? አዎ እኩል እንዴት ነው ስታስቢ እኩል የሚደርሰው? እንዴት ነው ስታስቢ ራሱ ምን ማለት ነው? ምን ሆነሽ ነው? ቆይ ግን እናንተ ምንድን ነው የሰራችሁት ንገሩ። እኔ እኮ ዶክተሩን እኮ ስለዚህ ከዚህ በፊት ከዶክተሩ ጋር ብዙ ስራ ስለሰራው እንግዲህ ስለዚህ ችግር የለም። አሁን የባለፈውን ሰርተ የለ እኔ አሁን ደግሞ በድጋሚ ሳገኘው ጭማሪውን ብር እኔ ይዤለት ሄዳለሁ። ይሄን ነው አይደል እንደ ኃላፊነት እንትን ያልሽው የወሰድሽው? ስራው ካለቀ በኋላ ምንድን ነው የምትምጣው? ስራው አለቀ ማለት ነው እንዴ? በቃ ኦልሬዲ እኮ ያ ሰውዬ ሞቷል። ምንም እኮ በቃ እኔ ሰውዬ እኮ አያታችን ሲሞት እኮ መድኃኒት እንዲሰጥ ያደረግሽው እንጂ የተገዛው ብር እኮ በየቀኑ እንዴት ነው ሰው ሳይን እኮ ነው መድኃኒት እየሰጠን ነበር። ነርሶቹም እኮ ነበሩ በዛን ዞሮ በቃ ተሰራ። ይሄ እኮ ይሄን ንብረት ለማግኘት ነው አይደል የሚያደርገው። ስለዚህ እኩል እንካፈል ነው እንጂ አንድ ድርሻ አይችልም። እኩል እንካፈል አንችልም። ምን ማለት ነው? እኩል እንካፈል አንችልም ማለት እስቲ ንገሪኝ። እንዴት ነው እናንተ እስቲ ድርሻችሁን እየሰራችሁትን ነገር ንገሩ። እስቲ ምን አይነት ድርሻ ሊኖርሽ ነው? ንገሪኝ እስቲ። ተለቅ ያለ ለና ተለቅ ያለ ነገር እንድትሰጡ ነው ሙሉን በዝምሽ እንድናዞርልሽ አይደለ? እኛ ምንም ዋጋ እንዳልከፈልን ስታረቂ ማለት ነው። እኛ ዋጋ አልከፈልንም ማለት ነው። ስለዚህ ይሄንን የባንኩንም የምንም ጉዳይ አንቺ ጨርሻለሽ። ለዛ ጥሩ አይደል? ተለቅ ያለ ቆርጦሽ ቀን እንዴ ብቻዬን እኮ አይደለም ይሄን የሰራው። ስለዚህ ይሄንን እኮ የምሰራው እኮ በጽድቅ አይደለም።